ሁለተኛ ነገሥት ምዕራፍ 19 ላይ ነው። የኤልያስን ታሪክ ነው የምናየው። ታሪኩ እንግዲህ ሲጀምር አሃብ ለኤልዛቤል ይነግራታል ኤልያስ ያደረገውን ነገርና ኤልያስ ነቢያቶቹን እንደገደለ ትሰማለች። ኤልዛቤልም መልእክተኛዋን ትልክና ነገ በዚህ ሰዓት አንተን እንደነሱ አደርግሃለሁ ወይም እገልሃለሁ የሚል ማስፈራሪያ ትሰጠዋለች። እንግዲህ ኤልያስ ይህን ከሰማ በኋላ በከባድ ፍርሃት ውስጥ ይወድቃል። እንደዚሁም ከመጠን ያለፈ መጨናነቅ ውስጥ ማለት ነው እና ከነበረበት ቦታ ወደ ቤርሳቤ ይሄዳል። ከቤርሳቤም እንደገና አገልጋዩን ይተውና ወደ ጫካ ወይም ደግሞ ወደ በረሃ ብቻውን ሆኖ እናያለን ታሪኩ ላይ እና ከዛ በኋላ እግዚአብሔርን እንደዚህ ብሎ ይጠይቀዋል። እኔ ከአባቶቼ አልሻልም፣ ሕይወቴን ውሰድ ይላል እና እንግዲህ እዚህ ውስጥ የምናየው ታሪክ ምንድን ነው? ኤልያስ የእግዚአብሔር መልእክተኛ ነው። ትልቅን ነገር ካደረገ በኋላ ነው። ነገር ግን በፍርሃት ውስጥ፣ በጭንቀት ውስጥ እንደዚሁም በብቸኝነት ብቻውን መሆን ፈልገው እንደዚሁም በድባቴ የምንለው ወይም ዲፕሬሽን ውስጥ ሆኖ ነው የምናየው እና እግዚአብሔር እንዴት ነው ኤልያስን ወደ ነበረበት መጀመሪያው ጤንነትና እምነት የመለሰው የሚለው ነው የምናየው እና ከዛ በፊት ግን እንድታስቡት የምፈልገው እኛስ እያለፍንበት ያለው የአእምሮ ጤና ሁኔታ ምን ይመስላል የሚለው ነው። ምክንያቱም ኤልያስ ኤልዛቤልን ፈርቶ ሄዷል። እኛም እንግዲህ ምንፈራቸው ነገሮች አሉ። የአእምሮ ጤንነትን አንዱ የሚወስደው ፍርሃት ነው እና ሉቃስ 21 ላይ እንደምን ይላል? በመጨረሻው ዘመን ምን ይመጣ ይሆን እያሉ ይፈራሉ ይላል እና እግዚአብሔር ደግሞ ለእኛ ያለው ሀሳብ ሁለተኛ ጢሞቴዎስ ላይ ስናይ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የፍቅር የኃይልና ምንድነው ጠንካራ አእምሮን ወይም ብርቱ አእምሮን እንጂ የፍርሃትን መንፈስ አልሰጠንም ይላልና ምናልባት እንደ ኤልያስ በተስፋ መቁረጥ ወይም በብቸኝነት ወይም ደግሞ ኤልያስ እንደተሰማው አይነት ብቻዬን ነኝ እኔ ብቻ ነኝ የቀረሁት የማለት ሀሳብ ነበረው እና እንደዚሁም ደግሞ ራሱን ከሌሎች ጋር ሲያወዳደር እናያለን። እኔ ከአባቶቼ አልሻልም እና እነዚህ ነገሮች ናቸው አንደኛ ለአእምሮ መታወክ የሚያጋልጡን እና ከዛ ውጭ ደግሞ ለምሳሌ እነዚህ ሶሻል ሚዲያዎች እና የአእምሮ ጤናን ስናይ የአእምሮ ጤና መታወክ ከሚያመጣው አንደኛው ነገር አብዛኛውን ጊዜ ሶሻል ሚዲያ ላይ ማሳለፍ፣ በዛ ውስጥ እንደበቃለን። ሶሻል ላይፍ ከሶሻል ላይፍ ይልቅ ይሄ ቨርቹዋል ላይፍ የሚባለው ማለት ነው። እንደዚሁም የአካልን ጤና ካለመጠበቅ የተነሳ ወደ እንደዚህ አይነት የአእምሮ ጤና እክል ውስጥ እንገባለን። እንደዚሁም ደግሞ እግዚአብሔር የሚፈቅዳቸውን በህይወታችን እንዲመጡ የሚፈቅዳቸው ፈተናዎችም ይኖራሉ። ነገር ግን ለነዛ የምንሰጣቸው ምላሽ ናቸው ጤናችንን የሚያውኩት። ስለዚህ ኤልያስን እግዚአብሔር እንዴት ነው ትሪት ያደረገው፣ እንዴት ነው ያከመው የሚለውን አጠር አድርጌ እናገርና ጨርሳለሁ። ስለዚህ ታሪኩ ላይ ስታዩ ምንድን ያደረገው እግዚአብሔር በቀጥታ መልስ አይደለም የሰጠው ለኤልያስ። ምንድን ያደረገው መጀመሪያ እረፍት እንዲያደርግ ነው ያደረገው ታሪኩ ላይ ስታዩና ኤልያስም እንቅልፍ ጣለው ይላል። ይሄ የመጀመሪያው መርህ ነው፣ በቂ እንቅልፍ በቂ እረፍት። ሁለተኛው መልአኩን ይልክና ኤልያስን ይነካዋል። ከነካ በኋላ ተነስተ ብላ ይለዋል። ይህ እንግዲህ ብቸኝነቱን እና የተሰማውን ድብርት ስሜት ለማውጣት እግዚአብሔር ሄደበትን መንገድ የምናየው። የሰጠውንም ምግብ እዛው ላይ ተጠቅሶ እናየዋለን እና ሁለተኛው መርህ ደግሞ ጤናማ ምግብ መመገብ ነው እና ከተመገበ በኋላ ደግሞ እንዲጠጣ ውሃም እንዳዘጋጀለት እዛ ቦታ ላይ እናያለን። ከዛ በኋላ መልሶ ረፍት ያደረግና ሁለተኛ ጊዜ እንዲመገብ ይነግረዋል። ይሄ እንግዲህ የበቂ ውሃ መጠጣት፣ ይሄ መነጫነጭ፣ ድብርት፣ እነዚህ የምንላቸው ነገሮች ሁሉ ከዚህ ጋር ቀጥታ ግንኙነት አላቸው እና ከዛ ቀጥሎ ግን ምንድን ያደረገው ከበላ ከጠጣ በኋላ ለ40 ቀን መንገዱ በእርግጥ 40 ቀን አይፈጅም፣ ነገር ግን ለ40 ቀን ወደ ሆሬብ ተራራ እንዲሄድ በዛም ወቅት እንዲጾም ነው ያደረገው እግዚአብሔር። ይሄ ራስን የመግዛት ወይም መሻትን መግዛት የሚለው መርህ በዚህ ውስጥ እናያለን እና እንዲጾም ከእግዚአብሔር ጋር ጊዜ እንዲያሳልፍ ሰውነቱ እንዲታደስና ከነበረው የአእምሮ ጭንቀት ነፃ እንዲወጣ እግዚአብሔር ሲያግዘው እናያለን እና በጉዞ ወቅት እንግዲህ እንደምታዩት እንቅስቃሴ ሲያደርግ ነበር።
በቂ ንጹህ አየር ሲያገኝ ነበር፣ እንደዚሁም ፀሐይን ሲያገኝ ነበር። እነዚህ የጤና ህጎች ናቸው። እና በመጨረሻ ግን ምንድን ያደረገው እግዚአብሔር በተራራው ላይ ከጠራው በኋላ ድምፁን ያሰማው እና ያቺን ቀጭኗን ድምፅ ኤልያስ ሲለይና ከእግዚአብሔር ጋር ሲነጋገር ነው ያለን። ይሄ የሚያሳየን እንግዲህ ከእግዚአብሔር ጋር ጊዜ ማሳለፍ፣ መጸለይ፣ ቃሉን ማጥናት፣ በዛ ውስጥ ነው እግዚአብሔርን ድምፁን እንሰማውና እግዚአብሔር ያለው ነገር ይገርማል። ኤልያስ እዚህ ምን ትሰራለህ ነው ያለውና መጨረሻ ላይ እንግዲህ ምንድን ያለው ብቻውን እንዳልሆነ ከሱ እንደውም 7000 ነቢያት እንዳሉ ያስታውሰውና እሱ የእግዚአብሔር አገልጋይ እንደሆነ እንደውም ሸክሙን አንስቶ ወደ ኤልሳ እንደሚሰጠውና እሱ ልሙት ብሎ በጠየቀው ፋንታ እግዚአብሔር ግን የዘላለምን ሕይወት እንደዚሁም ሳይሞት ወደ ሰማይ እንደሚነጠቅ ነው ለኤልያስ የገለጠለትና እዚህ ጋር እንግዲህ ስናጠቃልል እኛ ኤልያሶች ነን፣ መጨረሻው ዘመን ኤልያሶች ነን። እግዚአብሔር በመከራው ዘመን ውስጥ ያሳልፈን እንደዚህ አይነት የአእምሮ ጭንቀትና ውጥረትን ለመቋቋም የሚያስችል የአእምሮ ጤና እንዲኖረን ይፈልጋልና የአካላዊ ጤናን መጠበቅ የአእምሮን ጤናን ያመጣል። ይሄ የእግዚአብሔር መንገድ ነው። ከዛም ውጭ ደግሞ እንደ ኤልያስ የእግዚአብሔርን ፍቅር መለማመድ፣ ከእግዚአብሔር ጋር ጊዜ ማሳለፍ፣ እንደዚሁም ያን ፍቅር ለሌሎች በማካፈል የአእምሯችንን ጤና መጠበቅ አለብንና ከዚህ ታሪክ የምንማረው እሱን ነው። እንግዲህ እግዚአብሔር ለሁላችንም የአእምሮንም የአካልም ጤንነት ይስጠን።